ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ሰኞ የካቲት 9 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 17 2026 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት ዕለታዊ አጫጭር መረጃዎች፣ ዝርዝር ትንተናዎች እንዲሁም የግል ምልከታዎች ኦፒኒየን ወደ እናንተ የሚቀርብበት ሰዓት ነው። ዘወትር እንደማሳስባችሁ ላይክ አድርጉ። ላይክ ስታደርጉ ተደራሽነቱ ለሌሎች ይጨምራል። ሸር አድርጉ ባላችሁ የግንኙነት አውታር በቴሌግራም፣ በፌስቡክ፣ በዋትስአፕ ሜሴንጀር ባላችሁ ግሩፕ፣ ቲክቶክ ላይ የምትተባበሩኝ ወዳጆች አላችሁ። እየቆረጣችሁ ወሳኝ የምትሏቸው መልእክቶች የምታጋሩ ክብረት ይስጥልኝ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ባጠረ ጊዜ በእናንተ ትብብር እና በወዳጆቻችን ድጋፍ ወደ ስቱዲዮ እንሸጋግራለን። ከፈጣሪ ጋር 3 ጉዳዮች ወደ እናንተ አደርሳለሁ። የመጀመሪያው ዛሬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለረመዳን ጾም አደረሳችሁ የሚል መልእክት አስተላልፈዋል። አንድ እንኳን ለረመዳን ጾም በሰላም አደረሳችሁ፣ ጾማችሁ በፈጣሪያችሁ ፊት መባረክ የሚያገኝ ይሁን ብለው መልእክት አስተላልፈዋል። 1 2 የተጻፈው በአረበኛ ተደራሲው ሙስሊሙ ህዝበ ሙስሊሙ ነው፣ ግን በዋነኝነት የአረቡ ዓለም ነው። 3 መልእክቱ ለረመዳን ምኞትን ከመግለጽ ባሻገር ኢትዮጵያ ትናንትም ዛሬም ነገም የፍትህ አገር ነች። በመተባበር ማደግ የምትፈልግ አገር ነች። ጠላቶች ኢትዮጵያ ውሃውን ልታቆምባችሁ ነው፣ ውሃ ልትቀንስባችሁ ነው። ወደ ቀይ ባህር መምጣት የፈለገችው በሙስሊሙ ላይ በአረቡ ዓለም ላይ ጉዳት ለማድረስ ነው። የኢትዮጵያ የኃይል አስተላለፍ ከነንቶኔ ጋራ የሆነው በዚህ ምክንያት ነው የሚል ሰፊ ፕሮፓጋንዳ ይነዛል። ክብር ለነሐጂ ኡስታዝ ይሁን ለነሐጂ ኡስታዝ ጀማል ጨልፈው ያሳዩናል። ባለቻቸው አቅም ባለው ውስንነትም እንኳ ቢሆን ምን እየተባለ ነው፣ ማን ምን መቼ እየተናገረ ነው፣ ይህ ኢምፕሊኬሽን ምን ይመስላል የሚል እያሳዩን ነው። እንደ ጋት ሚዲያ በእናንተ ስም በእኔም እንደ ጌትነት ለነ ኡስታዝ ጀማል የከበረ ምስጋና ይድረስ። ትንሿን ጨልፈው እያሳዩን ነው። ከዚህ ከቀይ ባህር ጋር ተያይዞ ከዚህ ከአባይ ከናይል ወንዝ ጋር ተያይዞ ኢትዮጵያ ሙስሊም የሌለባት ሀገር አስመስለው የመጀመሪያውን የአዛን ጥሪ ያደረገ ቢላል ነው ብለው ታሪክን ያጣቅሳሉ። አዛን ከእናንተ በፊት እኛ ነን ያደረግን ታሪክ ነው። ሁለቱም ሂጅራዎች ሲከናወኑ ኢትዮጵያ ውስጥ ነው የተከናወኑት። በሁለቱም ሂጅራ ነበርንበት። ሂዱ ወደ ፍትህ ምድር ብለው የላኩ ቤተሰቦቻቸውን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እኛ ለሙስሊሙ ዓለም፣ እኛ ለፍትህ፣ እኛ ለእውነት፣ እኛ ለርትዕ፣ እኛ ተባብሮ ለማደግ ታሪካችን ሁሉ ሕያው ምስክር ነው። ዛሬም ቢሆን የማንንም ሉዓላዊ ግዛት ድንበር ወሰን መጣስ ከፈጣሪ የተሰጠውን ሰዎች የፈጣሪ ልጆች በህብረት እንዲያድጉ ጸጋውን እንዲጠቀሙ ሰው ያይደል ፈጣሪ በሰራው ውሃ ላይ አብረን ተባብረን በፍትሃዊ በርትዕ እንደግ አልን እንጂ ቅንጣት ለመጉዳት አስበን አልሰራንም፣ አንሰራም፣ ወደፊትም ዋስትና እንሰጣለን። ይሄ ነው ዋና መልእክቱ። እንኳን አደረሳችሁ ነው። ፖለቲካዊ መልእክት አለው። እወቁልን፣ እኛ ዓላማችን፣ ህልማችን፣ ትልማችን ይሄ ነው የሚል ነው መልእክቱ።
እንግዲህ ሲጠቀለል ይሄ ነው። ነገር ግን ሰዎች እንደምታውቁት ካፒታል ገንዘብ ብቻ አይደለም የሚያጠራቅሙ። ዝንብ ምርጫው ቆሻሻ ነው። ንብ ምርጫው አበባ ነው፣ ምርጫ ነው። ፔሲሚስት የሆኑ እነዚህ በቃ ስርዓትን፣ መንግስትን፣ መሪን፣ ፓርቲን፣ ሀገርን ሊተላለፍ የተፈለገውን ጉዳይ አያውቁም እያልኳቸው አይደለም፣ ያውቃሉ። ግን የሚነዱት የሚያስከትሉት ስስ ጉዳዮች አሉ እንደምታውቋቸው። ሃይማኖት ስስ ነው። ሃይማኖት ማንነት ወይንም ይሄ ጎሳ የሆነ ብሔር የብሔር ጉዳይ ስስ ነው። በማስ የምታስነሳበት ይሄ ገልቫናይዝ የምታደርግበት ሞብ የምትፈጥርበት ጉዳይ ስትፈልግ አንዱ ለምሳሌ ጽንፈኛው ሲቀሰቅስበት የነበረው የሙስሊም መንግስት ተቋቁሟል፣ ሃይማኖትህን ሊያረክስ ነው፣ ጽላትህን ሊያፈርስ ነው፣ ከዚህ በኋላ እነሆ ስደት ላይ ነች፣ ቤተ ክርስቲያንም ስደት ላይ ናት፣ ህዝበ ክርስቲያኑም ስደት ላይ ነው፣ ምንም አይነት በዓል ማክበር የለም፣ የትንሣኤ እንዳታርድ፣ የዘመን መለወጫ እንዳታርድ፣ በጨለምተኝነት ያንን 24/7 ገፉት እና አንዳንድ አካባቢ እኮ የኢትዮጵያ መከላከያ ሰራዊት ሲገባ አንዳንድ አባላትም ደግሞ በግልጽ ወደ እምነታቸው እሑድ ቀን ምናምን ሲሄዱ ሲያይኮ እንዴ የተነገረን እኮ ያልነበረም ብሏል። ወዳጆቼ ቀልድ ሊመስል ይችላል። የተሰራው ስራ ቀላል አይምሰላችሁ። ከፓርቲው ከመንግስት መዋቅር በኤንጂኦ ስም ካለው ሙሉ አብዮታዊ ዲሞክራሲ ነው ማሽኑን ያንቀሳቀሰው። አማራ ክልል፣ ኦሮሚያ ክልል እዛ ውስጥ ደግሞ ጥገኘዋል የዞን አስተዳዳሪ ሆኖ የጦር መሳሪያ ገዝተው የሰጠዋል። የሚታወቅ እሱን ማጥራት አስፈላጊ ነው ብያቸዋለሁ። አንዳንዱ ስለሚያደክም ነው፣ ተስፋ ያስቆርጣቸዋል። አንዳንዱ ስታዩ ምን ስትሉ ያን ያለው ወደ መልእክቱ ስመጣ የእነዚህ ጉዳዮች ትንሽ አንዳንዴ ነርበስ ስለሚያደርጉኝ ነው። እና አንዳንዱ ደግሞ መሰሪ አለ። አሁንም መሰሪ ሆኖ ያንን ለማቀጣጠል አብሮ የሚሰራል ወይ ለማቀጣጠል አብሮ እየሰራ ነው በዚህ መልእክት ዙሪያ፣ ወይንም በቃ መከተል ብቻ ዝም ብሎ ከላይ የተባለው ሁሉ እንደ ኮንዲዩት መከተል ትንተና ለመስራት ቁም ነገር የሚመስለው ቆሞ ቀራል። ማጥራት ያስፈልጋል እሱ እና በመልእክታቸው የተቀዋ የፈሪሃ አላህ የጸሎትና መቸቻል የሆነው የረመዳን ወርን ምክንያት በማድረግ ለመላው ሙስሊም ማህበረሰብ እንኳን አድረሳችሁ ነው ከላይ መግቢያቸው። እንግዲህ እንደምታውቁት የእስልምና ሃይማኖት 5 ፒለሮች አሉት። የመጀመሪያው ለአንድ አላህ መገዛት ነው። ለአንድ አላህ ሱብሃነሁ ወተዓላ ለአንድ አላህ ብቻ ነው የምትገዛ ነው። ሁለተኛው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብሎ ማመን ነው። ሶስተኛ የረመዳን ጾም ነው። በዚህ ጾም በምትጾምበት ጊዜ ከምግብ ብቻ መከልከል አይደለም፣ መተሳሰብን፣ ስለ ሀገር መጸለይን፣ ቤተሰብ መጠየቅን፣ አቅመ ደካሞችን፣ የተጎዱትን ዘካ ትሰጣለህ፣ ብታርድ እንኳ ታካፍላቸዋለህ። ይህ ዘካው ሌላ አይደለም አለኝ አንድ ወዳጄ፣ አንድ ሙስሊም የምወደው ወዳጅ አለ። ዘካ ማለት ልክ በማዳበሪያ ውስጥ ጤፍ አድርገህ እህል አድርገህ መጨረሻ ቋጥረህ ያን ማዳበሪያውን ቋጥረህ እንደምትሸከመው ሁሉ ጾምህ፣ ጸሎትህ፣ ስግደትህ፣ ለአላህ የነገርከው መሻትህ ሁሉ የሚታሰርበት መልእክት የሚሄድበት ነው ዘካ። አቅም ለሌላቸው ለአቅመ ደካሞች ማካፈል ያስፈልጋል። ይሄኛው እንግዲህ ሶስተኛው። አራተኛው ምናልባት አንደኛ ምን ብያችኋለሁኝ? አላህ አንድ ነው፣ አንድ አላህ ብሎ ማመን ነው። ሁለተኛው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብሎ መቀበል ነው። ሶስተኛው ሰላት ነው። የሚሰገዱ በተለያዩ ታይሞች የሚሰገዱ ሰላቶች አሉ። ጾም፣ ጸሎት ብላችሁ ሰዷቸው ሰላቶች፣ እነኚህ የፈጅር ሰላት እያሉ የሚሄዷል። አራተኛው ረመዳን ነው። አምስተኛው ሀጂ ነው። ይሄ እነዚህ ወሳኞች ናቸው። ስለዚህ በዚህ መልእክታቸው ምን ይላሉ? በዚህ ጾም ጸሎት የተቀዋ የፈሪሃ አላህ የጸሎትና የመቸቻል የሆነው
የረመዳን ወር እንኳን አደረሳችሁ ብለው ምን ይላሉ? ኢትዮጵያን እወቋት። ማወቅ ያስፈልጋል። እናስታውሳችሁ አታውቁም ማለት አይደለም። የሁለቱ ስደቶች ሂጅራ ምድር እንደሆነች የነብዩ መሐመድ ሰለላሁ ዐለይሂ ወሰለምም ማንም የማይበደልባት የእውነት ምድር ናት ብለዋል። ፓኪስታንን፣ ኢንዶኔዥያን፣ ካይሮን፣ ሞሮኮን ወይ ቱኒዚያን፣ አልጄሪያን ወይ ምናምን አይደለም እንደዚህ ያሉት ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የሐበሻ ምድር አክሱም ያምሄዱ ከዛ ደግሞ አልነጃሺ ይመጣል። ድንቅ ምድር ነው ያለን ወዳጆች። በድንቅ ምድር ደግሞ ድንቅ የሆኑ ጉዶች አሉ። ሰው ገንዘብ ለዓላማው እንደሚያጠራቅም ሁሉ ቅሬታ ለማጠራቀም እግር በእግር እየተከተሉ ለምን ዛሬ የትንሣኤ ጾም የጀመረበት እኮ ነው። የትንሣኤ ጾም መልእክት ለምን ክቡር ጠቅላይ ሚኒስትሩ አላስተላለፉም ይላሉ። ከዚህ በፊት ለጥምቀት ሲተላለፍ፣ ለመስቀል ሲተላለፍ፣ ለገና ሲያስተላልፉ ክቡር ጠቅላይ ሚኒስትሩ እንዲህ ሃይማኖት አባት ነው ወይ ሴኩላሪዝም አይደለም ወይ እያሉ ነው ሲተነትኑ የኖሩት። ለምን አንድ ሴኩላር የሆነ መንግስት ይህን ያህል ያስተላልፋል ሲል ኖሩ። ኦኬ እሺ ሌት ያን ብለው እሺ ትተውት ቢሆንስ ለምን ከራሳቸው ጋር ይቃረናሉ? ምን ይፈለጋል ግን? ቅሬታ ታጠራቅማለህ። እንዲህ ነው እኮ ክርስቲያን ጠል ነው። ከዛ ደግሞ የሆነ ጊዜ ሙስሊም ይወዳል እኮ አትልም ደግሞ የሆነ ጊዜ ደግሞ አይ በዚህ ምክንያት ደግሞ እኮ ሙስሊሙ ላይ እንዲሆኗል። ቅሬታ ጥላቻን ማጠራቀም ነው ስራዬ ተብሎ የተያዘው። ሰው ማንም የማይበደልባት የእውነት ምድር ናት ሲሉ የመሰከሩላት ስለመሆኑ አውስተዋል። የመጀመሪያውን የአንድነት ድምፅ አዛን ለዓለም ያሰማውን ታላቁ ኢትዮጵያዊ ቢላል ቢን ረብሃን ያፈራች ምድር መሆኗንም አስታውሰዋል። ለአረቡ ዓለም፣ ለመካከለኛው ምስራቅ ቀይ ባህር የምትመጣው በጠላትነት ነው። ከአይሁዶች ከእስራኤል ጋር እንዲህ አይነት አሊያንስ ፈጠረች። ህንዶች ከህንድ ጋር በዚህ በሶማሌላንድ እንዲህ አይነት ጉዳይ አለ። ለሶማሊያ ይህ አይነት ወዘተረፈ ለሚሉት ዘንድ የአባይ ወንዝ ሁሉም የተፋሰሱ ህዝቦች በእኩልነትና በፍትህ ሊጠቀሙበት የሚገባ ከፈጣሪ የተሰጠ ስጦታ በመሆኑ ሀብቱ የትብብር፣ የልማት፣ የአንድነት፣ የትስስር ምንጭ እንጂ የልዩነት ምንጭ ሊሆን አይገባም። ኢትዮጵያ የጎረቤቶቿን ጥቅም የመቀነስ ፍላጎት አልነበራትም፣ የላትም፣ አይኖራትም ነው የሚሉት። ለጎረቤቶቻችን ፍላጎታችን የደህንነታቸው ዋስትና፣ የብልጽግናቸው ምንጭ፣ አብሮ ለመኖራቸው ለጉርብትና ተምሳሌት መሆን ነው የምንፈልገው። የማንንም የውሃ ድርሻ የመቀነስ ፍላጎቱ የለንም። በትብብር እናድጋለን ካሉ በኋላ ኢትዮጵያ ለዘላቂ ህልውናዋ መረጋገጥ ለጎረቤቶቿ የበለጠ ደጀን ዋልታ ትሆን ዘንድ ፍትሃዊ የሆነ የቀይ ባህር ጥያቄ ጠይቃለች። ጥያቄዋ ደግሞ ሌሎችን በመግፋት በመጉዳት በማንበርከክ በማሳነስ በመውጋት አይደለም። የፍትህ ጥያቄ ነው። ፍትህ ደግሞ ልክ የአባይን ውሃ በፍትህ እንጠቀም እንደተባለው የቀይ ባህር ስጦታ ደግሞ ያላህ ነው፣ የእግዚአብሔር ነው ወይም የፈጣሪ ነው። አባይንም የፈጠረው እግዚአብሔር አላህ ነው፣ ፈጣሪ ነው። ስለዚህ አንዱን በፍትህ እንጠቀም፣ አንዱን ግን የቀይ ባህር ጉዳይ የሚመለከታቸው የጠረፉ አባል ሀገራት ብቻ ናቸው። ሊቶሪያል ስቴት ከዚያ ውጭ ያለውን አንቀበልም። የቀይ ባህር ጉዳይ የሚመለከታቸው የቀይ ባህር ተዋሳኝ የሆኑ የአፍሪካን ሀገራትን የገልፍ ኦፍ ኤደን አባል ሀገራት የሆኑትን ያውም ኢንዲያን ኦሽንን እኮ አያካትቱም። ግን ሶማሊያን የሚያመጧት ገልፍ ኦፍ ኤደን አለ በሚል ነው። ኢትዮጵያ ለሶማሊላንድ እውቅና ከሰጠች ደግሞ ከዚህ ከሬድሲ ደሬድሲ ገቨርናንስ ውጭ ልትወጣ ነው ማለት ነው። ሶማሊያ የተወሰነች ሽራፊ አለቻት ወደ ሆቢዮ ወደ ላይ የሚመጣ። ስለዚህ እነ በድር አብድላቴ እነ ግብፅ አረቡ ዓለም በተሰሳተ ትርክ ሁሉም ማለት አይደለም ይህ የሚነዛው ትክክል አይደለም ሲሉ ይሞግታሉ፣ ያሳስባሉ። የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ ይምጣ። ከጀርባ ሆነን ኢትዮጵያን እንወጋለን እናሰማራለን የምትሉት ጠቀሜታ የለውም። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የጋራ የመቻል ምልክት፣ ጨለማን የገፈፍንበት፣ ድንቁርናን ያሸነፍንበት፣ ለመጪው ወዳጆቻችን ወንድሞቻችንም ደጀን የምንሆንበት ነው ብለው መልእክት ያስተላልፋሉ። ፖለቲካዊ ይዘት አለው። የተጻፈው በአረበኛ ነው። እንግዲህ የሀገሪቱ የብሔራዊ ስራ ቋንቋ አማርኛ ነው። ወይ በአማርኛ ቢጽፉት ኦኬ ሌላ ኢምፕሊኬሽን አለው ብለን እንውሰድ። ለአረቡ ዓለም ተደራሽ ስለማይሆን ወይ ለዚህ ሀገር ነው በዚህ በሀገሪቱ ቋንቋ ቢጻፍ ለዚህ ማህበረሰብ ነው እንላለን።
አረበኛ ነው። ይሄ ማለት በነገራችን ላይ አረበኛ የስራ ቋንቋቸው የሆነ የሚግባቡ ማህበረሰብ ኢትዮጵያ ውስጥ እጅግ ብዙ አለ። ቤኒሻንጉል ብትሄዱ፣ ሀረሪ ብትሄዱ፣ ሶማሌ ክልል ብትሄዱ፣ ኦሮሚያ ክልልም ከፊሉን ብትሄዱ ኦልሞስት የእስላሚክ ኮሚኒቲ አረበኛን ይማራል። ከዚህ በፊት አረበኛ ቋንቋ ኢትዮጵያ ውስጥ በአስገዳጅ መልኩ ሊሰጥ ይገባል የተከራከርኩት ለዛ ነው። ወንድሞቻችን፣ እህቶቻችን፣ ልጆቻችን ወደ አረቡ ዓለም በገፍ ስራ ፍለጋ ይሄዳሉ። እዛ ሄደው ከሚቸገሩ ሰው ዳቦ የሚበላበትን ቢማር ይጠቅመዋል። የህዝባችንን ብዛት ኦልሞስት ኒርቱ 50% ገደማው ሙስሊም ነው። እያደገም ነው የሚሄደው ቁጥሩ ፕሮፖርሽናሊ ቢሆንም መልእክቱ ይሄ ነው። ግን ልክ በቁብ ሰው ገንዘብ እንደሚያጠራቅም መሰሪዎች ስማቸውን አልጠቅስም ትንተና ይሰጡበታል። የኛ የቀይ ባህር ነው ጥያቄው፣ የአባይ ነው ጥያቄው። በአማርኛ አልጻፈም። አንዳንዱ ግን ያው ዝም ብሎ መከተል ስራ ስለሚመስለው በዚህ ዙሪያ መልእክት ሊጽፍ ሊያስተላልፍ ይችላል ማለት ነው። ሌላው እንግዲህ ጾሙን በተመለከተ ነገ ማክሰኞ ጨረቃ ከታየች ረቡዕ ይጀምራል። ነገ የማትታይ ከሆነ ደግሞ ጾሙ ሐሙስ ይጀምራል። በዚሁ አጋጣሚ እኔም ለመላው የእስልምና እምነት ተከታዮች በሙሉ ለጋት ሚዲያ ቤተሰቦች እንኳን ለታላቁ የረመዳን ወር በሰላም አድረሳችሁ ማለት እፈልጋለሁ። ስለዚህ እነኚህ ሰዎች እነማን እንደሆኑ ታውቃቸዋላችሁ። ስማቸው መጥቀስ አልፈልግም። መሰሪዎች ናቸው። ቅሬታ እንዲፈጠር ነው የሚፈልጉት። የሆነ እንኳን ስህተት ሲፈጠር ፋክት ቸክ ብለው በሌላው በኩል በጽንፍ በኩል ጽንፈኛው የሸኔ ቡድን ሊሆን ይችላል ስህተቱን የፈጠረው፣ የፋኖ ሊሆን ይችላል፣ ህዋት ሊሆን ይችላል፣ ሻቢያ ሲሆን የለም ፋክት ቸክ አይሉ። ግን የሆነ ከመንግስት ወገን ወይ የመንግስት ደጋፊ ናቸው የሚሏቸው ከተገኘ ፋክት ቸክ ብለው ይመጣሉ። ተላላኪዎች ናቸው፣ ባንዳዎች ናቸው። ደም ቆጠራ ውስጥ የገቡ ደም ቆጥረው ቅድመ ምናምን የዚህ ነው ብለው የተወተፉ ናቸው። ደስ የሚለው በእርግጠኝነት የምነግራችሁ አብዮታዊ ዲሞክራሲ አይመለስም። ይደክማሉ። ምንም ጥርጥር የለውም እኮ የንጉሱ ስርዓትም ወድቆ ዛሬም ድረስ የንጉሱ ስርዓት ይመለሳል ብለው ዘውድ ምክር ቤት ምናምን ብለው የሚንገላጀጁ ሰዎች አሉ አይደል እንዴ? ዘን የደርግ መጣ፣ የደርግ ስርዓትም ወድቆ የደርግ ስርዓት ተመልሶ ይመጣል ብለው የሚያስቡ ተስፈኞች ነበሩ። አብዮታዊ ዲሞክራሲ መጣ። ኢህአዲግ ደግሞ ሆኖ ደርግ የሚሉ ነበሩ። አሁን ደግሞ ብልጽግና ነው ያለው። ሌላ ሊመጣ ይችላል፣ መምጣትም አለበት። የጊዜ ጉዳይ ነው። መንግስት እየሰራ ያለው ለመደመር ትውልድ የሚሰራው በሀሳብ ላይ የተመሰረተ በሀሳብ ጥራት ላይ በኢኮኖሚ እድገት ላይ ታላቋን ኢትዮጵያ ከፊት አስቀድሞ ምስል ከዛ በታች ባለው በተዋረድ ደግሞ የማንነትም የቋንቋም የፍትህም የኢኮኖሚም ዝርዝር ጥያቄዎች ይኖራሉ። ነገር ግን ሄዶ ይላል አብዮታዊ ዲሞክራሲ በዶክመንቱ ሲተነትን ሄዶ የችግሩ መውጫ አብዮታዊ ዲሞክራሲ እንዲሆን ነው። which means የብሔር ማንነት እንዲሆን ነው ይላል። የኢትዮጵያ ጥቅምና የሆነ ብሔር ጥቅም በቅርብ ርቀት በ40 ኪሎ ሜትር ርቀት ቀይ ባህርን እያየው ስለ ትልቁ ቀይ ባህር ከመጠየቅ ይልቅ የሆነ ዞን እዛ አካባቢ አለ ብሎ የሚጠይቅ ክልል እንደ ራሱን እንደ ሀገር ቆጥሮ የግዛት አንድነትና ሉዓላዊነት ይላል። የህዋት ጀምፕል ይመጣና ሌላውም ጀምፕል ደግሞ ይሄ መሬት ወይ ሞት ይላል። የለም መሬት ሰዎች በህይወት ሲኖሩ የሚጠቀሙበት እንጂ የሚሞቱበት መሆን የለበትም። አዲስ አስተሳሰብ አስተዳደር እንፍጠር። የችግሩ መፍቻ ዞሮ አብዮታዊ ዲሞክራሲ አይሁን። ከአብዮታዊ ዲሞክራሲ አስተሳሰብ የወጣን ጊዜ የወልቃይት ጉዳይ ችግር የለውም፣ የአላማጣ ጉዳይ ችግር የለውም፣ እዚህ ደራ መተከል ወዘተረፈ የሚባለው በአብዮታዊ ዲሞክራሲ አስተሳሰብ ከሄድክ ግን ሄደ አሁንም እልቂት ነው። ከአብዮታዊ ዲሞክራሲ ውጭ የሆነ መፍትሄ አለኝ። ከዚህ በፊትም ወደ እናንተ ለማድረስ ሞክሬያለሁ። እንኳን አደረሳችሁ ማለት ነው የምፈልገው። እነዚህ ችግር የሚያጠራቅሙ አብዮታዊ ዲሞክራሲ ተመልሶ ይመጣል። አሁን መደመር ነው። አሁን የመደመር ዘመን ነው። ትውልዱ የመደመር ትውልድ ነው። ትምህርት ቤት እየተማረ ያለው ስለ ታላቅ ኢትዮጵያዊነት ነው። ታላቋ ኢትዮጵያዊነት ሲሰበክ ዞሮ የችግሩን መውጫ ኢትዮጵያዊነት እናርገው፣ በኢትዮጵያ ማዕቀፍ ስር እንፍታው። ሞቅ ያለ ጊዜ ትናንት ኢትዮጵያ ወይ ሞት ስትል ኖረህ የለም በጋራ እንሁን ሲባል የበላይነት ለምደሮ እኩል እንሁን በድርሻችን በቁመታችን በወርዳችን ስትባል ግን እገነጠላለሁኝ ስትል
ኦኬ መገንጠልም ከሆነ እኮ ደግሞ አግባብ አለው ስትባል ተገንጠሉ አሉኝ አገር ሊያፈርሱ ነው እያልክ እሪምቧ ማለት አያስፈልግም። የኢትዮጵያን ችግር የብሔርህን ችግር በኢትዮጵያዊ ማዕቀፍ ለመፍታት መሞከር እንጂ ቅጥረኛ ባዕድ አምጥተህ በዛ መሰረት ኢትዮጵያን አሸንፋለሁ ለምታስብ ከሆነ አንድም ኢትዮጵያን አላወካትም፣ ሁለትም ኢትዮጵያን ስትመራ ብትኖርም በአብዮታዊ ዲሞክራሲ እሳቤ ስለሆነ የኢትዮጵያን አቅም አላወቀውም። የኢትዮጵያ አቅም እኮ በኢትዮ ኤርትራ ጦርነት እኮ ተገልጧል። ሻዕቢያ እኮ ባስተሳሰቡ ለትግራይ መሬት ብሎ የሚሞት የለም፣ የሚሞት የሆነ ብሔር የለም፣ እነዚያ ክልሎች አይመጡም ነው ያለው። አሻዋን በሷ ብሎ ግን በቆፈረው ጉድጓድ የቀበረው ኢትዮጵያዊነት ነው። ኢትዮጵያ ነች። ዛሬም መስሎሃል በየጉራንጉሩ ያለው 50-100 አካውንት ከፍቶ ሲጥ የሚለውን አምነህ የሆነ የጎረቤት ጋብዘህ ኢትዮጵያን አሸንፋታለሁ ብትል ሁለቱም እስከ መጨረሻው ይነቀላል። ትረስት ሚ ይሄ ትንቢት ኩራት ጉራ አይደለም የሚሆነው እሱ ነው። እሱም ካልኳቸው በኋላ በተመሳሳይ የሻዕቢያ ጦር መሬት ላይ ያለ ፋክት ነው። አሁን እየተንቀሳቀሱ ነው። ከዚህ በፊት የትግራይ መታወቂያ ይዘው የህወሓት ታጣቂ ልብስ ለብሶ ነበር የሚንቀሳቀሱ። አሁን እንደዛ አይደለም። በግላጭ ነው የሚንቀሳቀሱ። በዚህ ታህታይ ዲያቦ፣ ላላይ ዲያቦ፣ አስገደ ወረዳ ብትሄዱ በየአካባቢው በሙሉ ፕራውድሊ ነው የሚንቀሳቀሱት። በጣም በሚገርማቸው ሁኔታ ማለት ነው። እና በዚህ ምክንያት እዛ መንቀሳቀሳቸው ብቻ አይደለም 10 ክፍለ ጦር እግረኛ ሰራዊት አስገብተዋል። በዚህ አጋጣሚ ክፍለ ጦር ሲባል አንድ ሁለት ሰዎች ኮሜንት የጻፉአሉ። እንግዲህ እዝ በሙሉ የሚያስተሳስር ኮማንድ ሴንተር አለ። ከዚህ በታች ኮር አለ። ኮር የሚባለው በኮር ውስጥ ደግሞ ከአንድ በላይ ክፍለ ጦር ይኖራል። ክፍለ ጦር እንደየአገሩ ሁኔታ አንድ ክፍለ ጦር በአማካኝ 10,000 ሰራዊት ይኖረዋል። ያው አንዱ ክፍለ ጦር ውስጥ በዛ በክፍለ ጦር ውስጥ ደግሞ እንደገና ምን ይኖራል? ብርጌድ ይኖራል። እነዚያ ብርጌዶች በአማካኝ 2,000 ሰው ይዛሉ። ስለዚህ አንድ ክፍለ ጦር 5 ብርጌድ ቢኖረው ከብርጌዱ በታች ደግሞ የመቶ ሻምበል ስኳድ እያለ የሚቀጥል ስላለ ወይም ጓድ እያለ የሚቀጥል ስላለ ስለዚህ አንድ ክፍለ ጦር በአማካኝ 10,000 ሰው ይዛል። ብርጌድ በአማካኝ 2,000 ሰው ይዛል። ሻለቃ ወይ ባታሊዮን የሚባለው በአማካኝ አንድ ሻለቃ ከፍ ሊልም ይችላል ሊያንስም ይችላል። ግን አጠቃላይ አማካዩን ስትደምሩት 400 ሰው ይዛል። አንድ ሻምበል እስከ 120 ሰው በአማካይ ይዛል። አሁን የመቶ አለቃ ሲባል የመቶ አለቃ ማለት አይደለም። አንድ የመቶ አማካይ አንዳንዴ 25 ሊሆን ይችላል፣ አንዳንዴ 40 ሊሆን ይችላል፣ እስከ 52 እስከ 55 የሚሄድ አለ። የመቶ 30 ሰው ይዛል። ጓድ ወይንም በእንግሊዘኛ ስኳድ የምትባለዋ ደግሞ 7 ይዛል፣ 11 ይዛል፣ 13 ይሆናል። በአብዛኛው አማካዩ ግን ስታዩት 9 ነው። የሰው ኃይሉ እንደ ሀገር ወታደራዊ አደረጃጀት እንደ ኢኮኖሚ አቅምህ እንደ እዝ ብዛትህ እና ቨልነሬብል ነህ ወይ ለሆነ ለጠላት በጦርነት ወቅት የሚኖረው በዛ ውስጥ ያለው የቁጥር አስተላለፍና ኢኮኖሚው ደግሞ ተገማች ሲሆን በአካባቢ ያለው ይለያያል። ለዛ ነው ክቡር ጠቅላይ ሚኒስትር ያለችንን ውስን ሀብታችንን ለጦር መሳሪያ መግዣና ማምረቻ የጦርነት ነጋሪት መጎሰም ያናድርገው፣ ተባብረን እንደግ፣ አይጠቅምም። ናይልን እንደ ስበብ አድርጎ ወደ ጦርነት እገባለሁ የሚል ስተት ነው። ህዝቡ ይህንን ይወቅ ነው። ከጀርባ የሚጎሰመውን ከጀርባ የሚወራውን ሰው ለማወቅ እነሱ በአማርኛ ያወሩ እንኳን በአማርኛ ሊያወሩ ቅጥረኛ ባንዳ ገዝተው ኢትዮጵያን እመራለሁ ለኢትዮጵያ እውቀት አለኝ የሚል ባንዳ መሬት ላይ ተጨባጭ ነገር ሳያውቅ ራሱ ያነበነበውን እንዲያነበንብ እነሱ የሰጡትን መረጃ ይዞ ሮይተርስ ላይ ታተመ ብሎ ሮይተርስ ቅዱስ ቁርአን ነው? ሮይተርስ መጽሐፍ ቅዱስ ነው? ሮይተርስ ለከፈለው የሚሰራ የሆነ ሀገርን አጀንዳ የሚያራግብ አይደለም። እና ዘኒውዮርክ ታይምስ ታዲያ ግብፅ ድንበር ላይ የድሮን ቤዝ አድርጋ ያውም ከነሚንቀሳቀሰው አሳይታ ያን ሲል አላየሁም ይላል። ቅጥረኛ ባንዳ ነው። ይመጣና እንግዲህ ይህ ትክክል አይደለም ሲሆን ሴኩላር መንግስት ነው፣ ሃይማኖት ውስጥ ጣልቃ መግባት የለበትም፣ ግን ይሄ ተብሎ ይልሃል። ቅሬታ ሊያጠራቅም ነው። እነዚህ የሚጎስሙት አለ የሃይማኖት ቅርጽ ለመስጠት ኤንዌይስ 130 ነው፣ ጓድ 9 ነው ማክሲመሙ ማለት ነው። ይህንን ይዘን ከ10 እግረኛ ክፍለ ጦር በላይ እንግዲህ 10,000 ነው እንኳን ብንል በማክሲመም ኦፍኮርስ የሻዕቢያ 4,500 የሚሆናለው 6,000 አለው። አማካኙ ግን 10
65,000 አካባቢ እግረኛ ጦር ትግራይ ውስጥ አስገብቷል። የጭላሉ አብያዲ አለ። የሽራሮን ይዛችሁ ወርቃምባ፣ የጭላ ደጎል ወያነ፣ ቁሸት ፈራይ፣ ጉሮሮ፣ ጉያ፣ ጸጸራ፣ አግበ በዚህ የጭላ በጸለምት በኩል በራሳቸው ግዛት ቢሆንም በአጠቃላይ ዙሪያውን በእነሱ ቤት ምንድን ነው ድንበሮችን መክበብ መሆኑ ነው። እዚህ በራማም በቡሬ ግንባር ይህን አድርጎ ኦኬ፣ በራሳቸው በድንበር ግንባር ያለው እንቶ ኢትዮጵያ ውስጥ ግን 65,000 ገደማ እግረኛ ጦር፣ በተመሳሳይ ደግሞ 3 መካናይዝድ የመካናይዝድ ትጥቁን ብዛቱን አይነቱን እስከምን ያህል ሬንጅ አለው የሚለው ወደ እናንተ አድርሻለሁ። ብትከታተሉት ደስ ይለኛል፣ ካልተከታተላችሁት። ይህንን አስፍሯል። በዚህ መሰረት አሁን በእነዚህ አካባቢዎች በተለይ በዋነኝነት በባድመ፣ አዲ አሰር፣ አዲ ጸጸር፣ እርዲ ማቴዎስ፣ አዲ ተዋሉ፣ ሰንበል፣ አዲ ሀገራይ፣ አዲ ነብሪድ፣ ሸመልባ፣ ደደቢት፣ ጸለሞይ በእነዚህ አካባቢ ያሉ በዋነኝነት የተሻለች ገንዘብ ያላቸው የትግራይ ወገኖቻችን እየተፈናቀሉ ነው። ወደ ሽረ እየሄዱ ነው። ሽሬ ሻዕቢያ ነው የሚዝናናው። ወደ ሽረ እየሄዱ ነው። ወደ መቀሌ እየመጡ ነው ያሉት። አንድ ደግሞ ትዕዛዝ አስተላልፏል። ይሄ ሻዕቢያ ሰራዊት የራሱን የህዋትን ታጣቂ አላም ነው ብሎ ኬላ እንዲጠብቅ የተደረገ የሻዕቢያ ታጣቂ የሻዕቢያ ወታደር። በነገራችን ላይ አንዳንድ አካባቢ ፋኖችም አሉ። ለምሳሌ ልንገራቸው። አብያዲ ፋኖ አለ አብሮ አርቢ 60 የሚያሰለጥነው አብሮ ተቀናጅቶ ነው ከሻዕቢያ ወታደር ጋር ያለው። የጭላ በዚህ በሰቆጣ መስመር አብሮ የጭላ ላይ ፋኖ አለ። የነ ምሬ ወዳጁ ፋኖ። በነገራችን ላይ ዘመነ ካሴ ከኤርትራ ተመልሶ መጥቷል። እዚህ ቋራ አካባቢ ነው ያለው። ይሄ ከዚህ በፊት የጉምዝ ታጣቂ ይዟቸው የነበሩትን አስፈታ ምናምን የሚለው የቆየ ነው። ቪዲዮ እየመጣ ነው አለው ለማለት ነው። ያለበት አካባቢ ይታወቃል። በዚህ ምክንያት እንዳልኳችሁ እየተፈናቀሉ ነው። አቅም ያላቸው እየወጡ ነው። ሻዕቢያ ደግሞ እና የህዋት የወታደራዊ አመራሮች ትዕዛዝ ሰጥተዋል። ምን የሚል ትምህርት ቤቶች፣ የሃይማኖት ተቋማት፣ የመንግስት ተቋማት፣ አንዳንድ መጋዘኖች፣ የንግድ መጋዘኖች ሳይቀር ትጥቅና ስንቅ የሚከማችባቸው መጠለያ ጣቢያዎች፣ የተፈናቃይ መጠለያ ጣቢያዎች ዩኤንኤችሲአር የሚል ድንኳን ባለው ውስጥ እየወሰዱ ከበባድ መድፎችን እያስቀመጡ ነው። ስለዚህ ምን ሊሆን ነው ማለት ነው? ነገር ያን ከበባድ መድፍ ትራክ አድርገህ ባለህ መረጃ ብታወድመው ምን ሚል ይዘው ይወጣሉ? የመጠለያ ካምፖች ተመቱ። ራያን እንኳን ትተውታል። ኦልሞስት ስላሉ ፋኖም አብሯቸው ወዲያ ወዲህ እያለ ነው። ሰልፍ የወጣ በነገራችን ላይ የካቲት 11 ሰልፍ ላይ አላማጣ ላይ በአብዛኛው ፋኖ ነው እና ፋኖ ደጋፊ ፋኖ ነው በየቤቱ እየሄዱ ውጡ እያለ ያስወጡ። ደመቅ አድርገው አክብረዋል። ለምን አላማጣ ላይ ደመቅ አድርገው ሊያከብሩ እንደፈለጉ ያው የአውራጃ የፖለቲካ ይዘት ነው። እነ አቶ ጌታቸው አሰፋን፣ እነ ጻድቃንን፣ ሌሎችን በሙሉ ህዝቡ ከእናንተ ጋር አይደለም እኛ ጋር ነው ያለን የሚል ሚሊየን በጀት መድበው ነው እንዲወጣ ያደረጉት። ፋኖም ቤት ለቤት እየሄደ ነው ያስወጣው። ሌላውን አፕሊኬሽን ወደፊት እና ያለ ለጊዜው ከዚህ በላይ አስፈላጊ ስላልሆነ በሚል ነው። ስለዚህ እየወጣ እየተሰደደ ነው ያለው። የሃይማኖት ተቋማት ውስጥ መድፎች፣ ታንኮች፣ ሮኬቶች፣ ሞርታሮች እየተጠራቀሙ ነው። ለምን ብሎ የጠየቀ ይታፈናል፣ ይሰወራል፣ የሄደበት ጠፋል፣ ይታሰራል። አቅም አላቸው ገንዘብ አላቸው የሚባሉት እየተጠየቁ ነው። ባንኮች በሙሉ ለባንኮች እንግዲህ ባንክ የፌዴራል ተቋም ነው፣ ግን ከሰራተኞቻችሁ 20% ደሞዝ የአንድ ወር ደሞዝ እንዲቆረጥ ወይ 20% ደሞዛቸው በ4 ወር እንዲከፈለው ዘተረፈ እያሉ ነው። ደብዳቤ ጽፈዋል። እያስገደዱ ነው። እንጀራ ከአንድ ሰው ቤት ከ10 እስከ 15 ብያቸዋለሁ። ሽሬ እንዳስላሴ ከዛ ባለፈ በተፈናቃይ ጣቢያዎች ውስጥ ያሉ የተሻለ ቁመና አላቸው የሚባሉት በግዳጅም ቢሆን ወጣው ወደ ወታደራዊ ስልጠና እንዲገቡ መመሪያ ተላልፏል። ይህንን ተቆርቋሪ ነን፣ ሰብአዊ መብት፣ ጋዜጠኝነት የሚሉ ጋጥ አደሮች አይነግሯችሁም። ላኪዎቻቸው አይፈቅዱም። ያን ብቻ ማለት
አዲስ መመሪያ ደግሞ ወርዷል ዛሬ። በባለፈው የህልውና እነሱ በሚሉት በባለፈው የህልውና ትግል የታገለ ቤተሰብ ታጋይ ያዋጣ ቤተሰብ እና ያላዋጣ ታጋይ ያዋጦ የሞተበት ጉዳት የደረሰበት በሚል እያንዳንዱ በዝርዝር ከታች ከላይ ከክልል መመሪያ ወርዶ ወደ ዞን፣ ዞን ደግሞ ወደ ወረዳ፣ ወረዳው ደግሞ ወደዚህ ቁሸት ወደ ጣቢያ በእያንዳንዷ ተጣርቶ እከሌ ይባላል የቤተሰቡ በዚህ ህልውና ጦርነት ውስጥ ወቅት አሳትፏል አላሳተፈም? አሳትፏል። ከተሳተፈ ማንን ነው ያሳተፈ? ያሳተፈው ሰው በምን ሁኔታ ነው ያለው? የአካል ጉዳት ደርሶበታል? ሞቶበታል? ወይስ አላሳተፈም? ይህን ዝርዝር አድርገው ምን የሚል መመሪያ ተናግረዋል? ሽረ ላይ በነበራት ስብሰባ ጦርነቱን 100% እናሸንፋለን፣ አዲስ አበባ እንገባለን፣ ያኔ በዚህ ጦርነት ያልተሳተፈ ትግራይ ምድር ላይ አይኖርም ብለዋል። በአስገዳጅነት ነው እንግዲህ። ምን እያሉ ነው አሁን የሚነግሯቸው ፕሮፓጋንዳ? ትናንት እኮ እኛ የተሸነፍነው ሻቢያ፣ ፋኖ፣ የፌዴራል መንግስት የውጭ ድጋፍ የሚሰጡት ሆነው ነው ያሸነፉን። አሁን ግን የፌዴራል መንግስት ብቻውን ደክሞ ቆሞ ቀርቷል። በእኛ በኩል ግን ይላል ስትለው በእኛ በኩል ፋኖ አለን፣ ሻቢያ አለን፣ የውጭ መንግስት ግብፅ አለን፣ ሌሎችም የማንነግራችሁ ጉዳይ አለ፣ ድሮን አለን፣ ጸረ ድሮን አለ፣ ያላያችሁት የጦር መሳሪያ አለ። ታዲያ ድሮኑን አውጡትና ተዋጉበት እንጂ እንደዚህ ጉዳት እየደረሰ የለም። አሁን ካሳየናቸው ያኔ የዋናው ጊዜ እናሳያቸው ብለን ነው፣ እንደራደር ስለሚሉን ነው። የኢትዮጵያ መንግስት ግን አንድም የሚደግፈው የለም እየተባለ እየተሰበከ ነው። ይህንን የበለጠ መቀልበስ መገልበጥ የሚኖርባችሁ የትግራይ ልሂቃን ሁላችንም ኃላፊነት አለብን። ግን በዋነኝነት የትግራይ ልሂቃን ይጠበቅባቸዋል ማለት ነው። ከዚህ ባለፈ በነገራችን ላይ አርሚ 44 የሚባለው በዚህ በአላማጣ መስመር ያለው ማለት ነው ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲር ነው የሚመሩት። በራያ አላማጣ ግንባር ያለው በዛ ውስጥ ቅድም ምን ብያቸዋለሁ? ኮር አለ፣ ክፍለ ጦር አለ አይደል ያልኳችሁ? ኮር አለ፣ ከአንድ በላይ ክፍለ ጦር የሚኖረው። ከክፍለ ጦር ቀጥሎ ደግሞ ከኮር ቀጥሎ ክፍለ ጦር፣ ብርጌድ፣ ሻለቃ፣ ሻምበል፣ የመቶ ጓድ፣ ምናልባት የመቶን ሬጅመንት ብላችሁ ልትወስዷት ትችላላችሁ ማለት ነው። በዚህ ውስጥ ከአርሚ 44 ኮር 1 441 ማለት ነው። ዘንድ በዚህ ከዛ ደግሞ ክፍለ ጦር ውስጥ ማዕበል የምትባለዋ ሻለቃ፣ አንድ ሻለቃ ስንት ነው ያለው ብያቸዋለሁ አስቀድሜ። በአማካይ አንድ ሻለቃ እስከ 400 ሰው ይኖረዋል ብያቸዋለሁ። ከዚህ ውስጥ ማዕበል ከማዕበል የምትባለው ሻለቃ ውስጥ ሻለቃ 4 ነች። የቀረው 7 ሰው ብቻ ነው። በአማካይ 400 ሰው ነው የሚኖረው ሻለቃ። ይቺ ማዕበል ሻለቃ ግን 370 ሰው ነበራት። አሁን የቀራት 7 ሰው ነው። 7 ሰው ነው። አምሶሪ። ከነዚህም የሻለቃ አዛዡ 1፣ ምክትል የሻለቃ አዛዥ 2፣ ሎጂስቲክስ አዛዥ 3 ማለት ነው። ሎጂስቲክስ ወይም ቀለብ ክፍል ላይ የሚሰሩ 2 እና 2 ደግሞ ሹፌሮች፣ በድምሩ 7 ሰው ነው የቀረ። ሌላው የለም። በሌሎች አካባቢ ያለው እንደዛ ነው። ከአርሚ 70 ጋር ተያይዞ ሸረሪና ላይ ያለው በኢትዮ ሱዳን ድንበር ላይ ያለው ሸረሪና ላይ 2 የተለያዩ መረጃዎች አሉ። ማጥራት ስለሚያስፈልግ ነው መረጃውን ወደ እናንተ ያለመጣሁት። መረጃው አለ ግን የበለጠ እናጠራዋለን። ይህን ተከትሎ እንግዲህ በቀይ ባህር ጉዳይ አስቀድሜ በመግቢያም ከክቡር ጠቅላይ ሚኒስትሩ ደብዳቤ ጋር አያይዤ እንዳልኳችሁ ቀይ ባህር ኢትዮጵያ አይገባትም እያሉ ነው ያሉት መልእክታቸው። ኢጅፕት ሳይስ ሬድ ሲ ገቨርንመንት መስት ቢ ሊሚትድ ቱ ሊቶራል ስቴትስ፣ የጠረፍ ተዋሳኙ አገራት ብቻ ነው መሆን ያለበት። እንደዛ ከሆነ የናይል ጉዳይ የአባይ ጉዳይ ውሃ ለሚያበረክቱ ብቻ ነው አላለም እኮ እኛ። ዜሮ ነው ውሃ ኮንትሪቢሽናቸው። የእነሱ ሲሆን ዓለም አቀፍ ሕግ፣ ደንቦች፣ መመሪያዎች ይሰራሉ። እኛ ጋር ሲሆን ግን ነው። ለዚህ ደግሞ የሚለላክ እነሱን እንላክ ብንል አናገኝም። እዚህ ግን ተሰልፎ የሚወዛወዛል ባንዳ አለው ሀገሩ። ኢትዮጵያ በየዘመናት ስትወጋ ስለኖረች ባንዳ ለዘመናት ሲመለምሉ ነው የኖሩ አለው። ባንዳ የሚመለምሉበት እኛ በፍትህ በርትህ ነው የኖር። ሌላ ሀገር ወግተን አናቅ።
በዛ ምክንያት ባንዳ ለመመልመል አልሞከርንም። የባንዳነት ታሪክ ያላቸው ሌሎች ሀገሮች ህዝቦች አላመጣንም፣ አልኖረንም፣ ኔትወርኩ የለን እና ከሀሰን ሼክ መሐመድ ጎን ከሶማሌ ጎን ነኝ የሚላል ነገ ኢትዮጵያና ደቡብ ሱዳን የሆነ ነገር ገጠማቸው ይባል ደረቱን ነፍቶ ከደቡብ ሱዳን ጎን ነኝ፣ ከኤርትራ ጎን ነኝ። ጄኔራል የነበረ በኮታ ጄኔራል የሆነ የኢትዮጵያ መንግስት ወደ ቀይ ባህር የሚሄድ ከሆነ ከጀርባ እንመተዋለን የሚል እና ይሄም አሁን ነገ ቢመጣ በምረት በቃ ምረት አድርገንልሃል ብለን ሊቀጥል ማለት ነው። ይሄ ደስ የሚለው ባንዳዎች መርዛቸውን ተፉ። ተደብቀው ተሸሽገው የኖሩበትን አረንጓዴ ቢጫ ቀይ ባንዲራ ተሸክሞ ሲቀልድ ሲያስቀልድ በባንዲራው ስር ሲቆምር የኖረበት ይሄ መገፈፉ አንድ ትልቅ ስኬት ነው እና Egypt's categorical rejects of any attempt by non-literal states to position themselves as partner in Red Sea governance የቀይ ባህር ጉዳይ አስተዳደር ሰላሙ ማሪታይም ደህንነቱ ይመለከተናል የሚሉ የቀይ ባህር ጠረፍ ተዋሳኝ ያልሆኑ ሀገራት አሉ። እነሱን አንመለከትም ይላል። ማነች እንደዛ ያለች? ኢትዮጵያ። እና እኛስ ያንተ አባይ ጉዳይ አይመለከተንም ማለታችን ይቀራል። ባንዳውን ይዘው ያደክሙናል፣ ባንዳውን ይዘው ያደሙናል፣ ይወጉናል እንጂ ኢትዮጵያ እንዲሆና ትቀጥላለች። ዛሬ ባንዳው አይሳካለትም እንጂ ተሳክቶለት ቢመጣ በስልጣን ቢበቃ ለሱስ ሌላ ባንዳ እንደሚፈጥሩለት አያውቅም። ሳይክሊካል አይደለም እና አሁን ይሄ የአስቀድሜ ያልኳችሁ ካውንስል ኦፍ አረብ ኤንድ አፍሪካን ስቴትስ ቦርደሪንግ ዘ ሬድ ሲ ኤንድ ገልፍ ኦፍ አደን የሚባል ኢትዮጵያን ዓላማው በ2018 ኢትዮጵያ የቀይ ባህር ጉዳይ እንደምትፈልግ አነፍንፎ ሲደርሱበት ለውጡ እንደመጣ ኖ በፍጥነት የቀይ ባህርና የገልፍ ኦፍ ኤደን ተዋሳየውን ምክንያቱም ኢትዮጵያ በገልፍ ኦፍ ኤደን ነው ልትወጣ የምችለው በበርበራ በሶማሌላንድ ወይንም በሬድ ሲ ነው። ስለዚህ እንዝጋባት፣ በጋራ እናርግ። ያንዱ የቀይ ባህር ጠረፍ ተዋሳኝ ሀገር መጠቃት የሁሉም የቀይ ባህር ተዋሳኝ የቀይ ባህርና የገልፍ ኦፍ ኤደን ተዋሳኝ የአረብና የአፍሪካ ሀገራት እናርግ። ሬድ ሲ ሴኩሪቲን ልክ እንደ ኔቶ ይህንን እንፍጠር። ዓላማው ማን ነው? የግብፅ። ይህንን አጀንዳ ለማን ሰጠችው? ለሳውዲ አረቢያ። ከዛኛ የለም ፖዚሽን እያደረግን ያለ ነው። ይሄን ነው የግድ ብለን የህልውና ጉዳይ ከመጣብን እኮ እኛ የሶማሊያ ግዛት አንድነት እንፈልጋለን፣ ማንንም ሳንጎዳ ቀይ ባህር አክሰስ ስጡን፣ የሬድ ሲ ገቨርናንስ ይመለከተናል። አይሆንም ከተባለ ዝም ብለን እጃችን አጣጥፈን ቁጭ አንልም። ለሶማሊላንድ እውቅና የምንሰጥበት ተገደል ሊመጣ ይችላል። ይህ እንዳይሆን ልክ ይህ ምንድን ነው አረብ ናሽናሊዝምን ኦርኬስትሬት ያደርጋል። የኛ የመንደር ናሽናሊዝም ይዞ ለስልጣን ሊበቃ ይሞክራል። የሚያናድዳችሁ ልንገራችሁ፣ ያ ባንዳው ሌባው የኢትዮጵያ ደመኛ ጠላት የአያቱን ስራ ነው የሚሰራ። በመንግስት መዋቅር ውስጥ ቁጭ ብሎ ይሄን የሚያስፈጽም አለ። በድንቁርና ለነሱ አጀንዳ የሚመግብ አውቆ ሆን ብሎ ተደራጅቶ ደግሞ መረጃ የሚሰጥ እከሌ የሚባል እንደዚህ አለ፣ ስልኩ ይሄ ነው፣ ደውሉለት፣ የኛ ያህል ገንዘብ ስጡት የሚል የሚያስከዳ ከዚያ ጀነስ የሆኑትን የሚያሳድድ ጥገኛ አለ። ይሄ ጥገኛ ስላለ ፈተና ነው። ከዚህ ባለፈ እንግዲህ የኢራን ተደራዳሪ ቡድን ስዊዘርላንድ ጀኔቫ ገብቷል። አባስ አርጋች የውጭ ጉዳይ ሚኒስትሩ በእኩልነት በመከባበር መንፈስ ለመደራደር ፍላጎት አለን፣ የምንደራደረው በኒውክሌር ጉዳይ ነው፣ የኢራን የሚሳይል ካፓሲቲ፣ የኢራን የሶቨርኒቲ፣ የኢራን ኢንተርናል ዲሲሽን ሜኪንግ፣ የውጭ ጣልቃ ገብነት፣ እነዚህ በሙሉ ለድርድር ውስጥ አይገቡም። ሮኬታችንን ሚሳይልና ዲፌንስ ሲስተማችንን አንደራደርም፣ ነን ኔጎሽብል ናቸው የሚል ንግግር እያቀረቡ ነው። ይሄ ብቻም አይደለም። አንዳንዶቹ ደግሞ ዶናልድ ትራምፕ እንዲጸጸት እናደርገዋለን የሚሉ ያው እንደ ሀገር መቼስ ንግግሮች አሉ። አሜሪካም 2 ግዙፍ የጦር መርከቦቿን አስጠግታለች በውሎ ፕሮግራም እንደነገርኳችሁ። እንግዲህ ምን ሊሆን ይችላል የሚለውን አብረን የምንከታተለው አብረን የምናየው ነው የሚሆነው ማለት ነው። ማርኮ ሩቢዮም እኛ በድርድር እናምናለን፣ ነገር ግን ይናው የሃይማኖት መንግስት ነው ያለው እና ቀጠናዊ ዓለም አቀፋዊ ጉዳዮችን በሃይማኖት መነጽር ብቻ የሚያይ መንግስት ጋራ ከአክራሪ መንግስት ጋራ ልንግባባ እንችላለን ብለን አናስብም። ግን
አስቀድሜ ጀጅ ማድረግ አልፈልግም እና ለተደራዳሪዎች መልካም ምኞት አለኝ። የስዊዘርላንድ ጄኔቫ ድርድር የማይሳካ ከሆነ ግን የሚሆነውን የሚታወቅ ነው ማለት ነው። ኢትዮጵያ በክብር ለዘላለም ትኖር። ኢትዮጵያ ታሸንፋለች፣ አሸንፋለች፣ ታሸንፋለች፣ እያሸነፈች ትቀጥላለች። ታንኪዩ